እግዚአብሔር የሰጠኝን መልእክት እነግራችኋለሁ። የእግዚአብሔር ቃል ሲናገር እንደዚህ ይላል። ምድር ሆይ ይላታል፣ የእግዚአብሔርን ቃል ስሚ ይላታል። እኔ ደግሞ ዛሬ እንድላችኋለሁ እናንተ ወንድሞቼ፣ እናንተ እህቶቼ፣ እናንተ የእግዚአብሔር ባሪያዎች የእግዚአብሔርን ቃል ስሙ። ክብር ለኢየሱስ ይሁን። መልእክቴን የምጀምረው ከኤፌሶን መጽሐፍ ከቁጥር 1 ጀምሮ ነው። መፈልገውን ክፍል የተወሰነ ነው፣ ግን መጽሐፉን እንደው ሙሉን ብናነበው በቃ ከዘፍጥረት እስከ ራእይ ነውና እሱን ሙሉን ባነበው ደስ ይለኛል። ባልቆራርጠው ከአንድ ጀምሮ አነባለሁ። በጌታ በኢየሱስ ስም በእግዚአብሔር ፍቃድ የኢየሱስ ክርስቶስ ሐዋርያ የሆነ ጳውሎስ በኤፌሶን ላሉት ቅዱሳን በክርስቶስ ኢየሱስ ላሉት ምእመናን ከእግዚአብሔር ከአባታችን ከጌታችን ከኢየሱስ ክርስቶስና ጸጋና ሰላም ለእናንተ ይሁን። በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ ይባርከን። የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ መረጠን፣ በበጎ ፍቃዱ እንደወደደ በኢየሱስ ክርስቶስ ሥራ ለእርሱ ልጆች ልንሆን አስቀድሞ ወሰነን። በውድ ልጁም እንዲያው የሰጠን የጸጋው ክብር ይመሰገን ዘንድ ይህን አደረገ። በውድ ልጁም እንደ ጸጋው ባለጸግነት መጠን በደሙ የተደረገ ቤዛነታችንን አገኘን። እርሱም የበደላችን ስርየት ጸጋውንም በጥበብና በአእምሮ ሁሉ አበዛልን። በክርስቶስ ለማድረግ እንደወደደ እንደ ሐሳቡ የፍቃዱን ምስጢር አስታውቆናልና በዘመን ፍጻሜ ይደረግ ዘንድ ያለው ሐሳቡ በሰማይና በምድር ያለውን ሁሉ በክርስቶስ ለመጠቅለል ነው። እንደ ፍቃዱ ምክር ሁሉን የሚሰራ እንደርሱ ሐሳብ አስቀድመን የተወሰንን በክርስቶስ ደግሞ ርስትን ተቀበልን። ይኸውም በክርስቶስ አስቀድመን ተስፋ ያደረግን እኛ ለክብሩ ምስጋና እንሆን ዘንድ ነው። እናንተም ደግሞ የእውነትን ቃል ይኸውም የመዳናችሁን ወንጌል ሰምታችሁ ደግሞ በክርስቶስ አምናችሁ በተስፋው መንፈስ በመንፈስ ቅዱስ ታተማችሁ። እርሱም የርስታችን መያዣ ነው፣ ለእግዚአብሔር ያለውን ሁሉ እስኪዋጅ ድረስ። ይህም ለክብሩ ምስጋና ይሆናል። ስለዚህ እኔ ደግሞ በእናንተ ዘንድ ስለሚሆን በጌታ በኢየሱስ ስለማመንና ለቅዱሳን ሁሉ ስለሚሆን መውደድ ሰምቼ ስለእናንተ እያመሰገንኩ ስጸልይ ስለእናንተ ማሳሰብን አልተውም። የክብር አባት የጌታችን የኢየሱስ ክርስቶስ አምላክ እርሱን በማወቅ የጥበብንና የመገለጥን መንፈስ እንዲሰጣችሁ እለምናለሁ። ይህም የልባችሁ አይኖች ሲበሩ የመጥራቱ ተስፋ ምን እንዲሆን በቅዱሳን ዘንድ ያለው የርስት ክብር ባለጸግነት ምን እንዲሆን ለምናምን ከሁሉ የሚበልጥ የኃይሉ ታላቅነት ምን እንዲሆን ታውቁ ዘንድ ነው። ክርስቶስም ከሙታን ሲያስነሳው ካለቅነትና ከስልጣንም ከኃይልም ከጌትነትም ሁሉ በላይና በዚህ ዓለም ብቻ ሳይሆን ነገር ግን ሊመጣ ባለው ዓለም ደግሞ ከሚጠራው ስም ሁሉ በላይ በሰማያዊ ስፍራ ቀኙ ሲያስቀምጠው በክርስቶስ ባደረገው ሥራ የብርታቱ ጉልበት ይታያል። ሁሉም ከእግሩ በታች አስገዛለት፣ ከሁሉም በላይ ራስ እንዲሆን ለቤተ ክርስቲያን ሰጠው። እርሷም አካሉና ሁሉን በሁሉ የሚሞላ የእርሱ ሙላቱ ናት ይላል። ክብር ለኢየሱስ ይሁን። ደስ አይልም? በጣም የኤፌሶን መጽሐፍ ስፍራችንን ነው የሚያሳየንና በክርስቶስ ኢየሱስ ያለን ሰማያዊውን ስፍራ ነው የሚያበራልን። የጌታ አምላካችን ስም ብሩክ ይሁን። መልእክቴ አይኖቹ የተከፈተለት ሰው በሚል ነውና ቁጥር 19 እንደውም ከፍ ብዬ ስለዚህ እኔ ደግሞ በእናንተ ዘንድ ስለሚሆን በጌታ በኢየሱስ ስለማመንና ለቅዱሳን ሁሉ ስለሚሆን መውደድ ሰምቼ ስለእናንተ እያመሰገንኩ ስጸልይ ስለእናንተ ማሳሰብን አልተውም። የክብር አባት የጌታችን የኢየሱስ ክርስቶስ አምላክ እርሱን በማወቅ የጥበብና የመገለጥ መንፈስ እንዲሰጣችሁ ለምናለሁ። ይህም የልባችሁ አይኖች ሲበሩ የመጥራቱ ተስፋ ምን እንዲሆን በቅዱሳን ዘንድ ያለው የርስት ክብር ባለጸግነት ምን እንዲሆን ለምናምን ከሁሉ የሚበልጥ የኃይሉ ታላቅነት ምን እንዲሆን ታውቁ ዘንድ ነው ይላል። ሃሌሉያ! በጣም ይገርማል። የተናገረውን ነገር በክርስቶስ ኢየሱስ ያገኘነውን ስፍራ ደህንነታችንን እስከ መጽአቱ ድረስ ያለውን ነገር ከዘረዘረ ካብራራ በኋላ ስለ ፍቅራችሁ ስለ መውደዳችሁ ሰምቼ ብሎ ግን ስለእናንተ አንድ ነገር አለ፣ ጸልያለሁ አለ። ስለእናንተ አንድ ነገር አሳስባለሁ ነው ያለው። እንደው በማሳሰብ ደረጃ ነው እግዚአብሔርን የሚያሳስበው። እና ምንድነው ያ የሚያሳስበው ነገር? የልቦናችሁ አይኖች እንዲበሩ ይላል። ክብር ለኢየሱስ ይሁን ለዘላለም። መቼም በመንፈሳዊ ህይወት
ሶስት ነገሮች ወሳኝ ናቸው ብዬ አምናለሁ። አይን፣ ጆሮ፣ አፍ። እነዚህ ነገሮች በምድርም አይደል? በምድርም አይናችን፣ ጆሮአችንና አፋችን መቅመስ፣ ማየት ምናምን መናገር ልክ እንደዛ መንፈሳዊ ዓለም ላይም እግዚአብሔር በጣም ሲሪየስ ነው ወገኖች ለነዚህ ሶስት ነገሮች ማለት ነው። ቅድም እንዳልኳችሁ የእግዚአብሔርን ቃል ስሚ ይላታል፣ ምድር ሆይ ይላል። ከእንደገና ደግሞ አይኖቻችሁ ይብራ ይለናል እዚህ ጋር። ባፋችሁ ደግሞ መስክሩ ተናገሩ ይለናል። ስለ አፍ ቅድምም እዚህ ጋራም ይነገር ነበር በልጆቹ አይደለ? ብዙ ነገር እግዚአብሔር ይናገረናል እና ሲሪየስ ናቸው እነዚህ ነገሮች በጣም እግዚአብሔር የሚጠቀምባቸው እኛና እግዚአብሔር ኮሙኒኬት የምናደርግባቸው ነገሮች ናቸውና እኔ ግን ዛሬ አተኩሬ የምናገረው በማየት ላይ ነው። ደስ አይልም? የሚያይን በቃ ሃሌሉያ። የሚገርማችሁ ደግሞ ይሄ ነገር ከዘፍጥረት ጀምሮ ነው በማየት እና ባለማየት ውስጥ ያለውን ነገር መጽሐፍ ቅዱስ የተጻፈልን ከዘፍጥረት ጀምሮ ነው። ዘፍጥረት ውስጥም አያቆምም። አዲስ ኪዳን ውስጥ ገብቶ ስለማየት በጣም መጽሐፍ ይነግረናል። ትዝ ይላችኋል ራእይ መጽሐፍ ላይ ምዕራፍ 3 ላይ ስለ ለሎዶቅያ ቤተክርስቲያን የተነገረላት ለብ ብለሻል አላት። ወይ ለብ ብለሻል ትኩስ ወይ በረድ አልሆንሽም ብሏት ብሎ የሚናገረው መጨረሻ ላይ አያለውት ያለሽ ግን ውርነሽ እንደው ኩልግጂ አላት። አያችሁ መንፈሳዊ ዓለም ላይ ማየት በጣም ሲሪየስ ነገር ነው። ደግሞ የሚገርማችሁ ለአንዳንድ ሰው የተሰጠም አይደለም። አሁን ብዙ ጊዜ የሚገባን የሆነ ሰው አይ ለነገሩ አሁን እኮ አየው ያስፈራል። ግን የሚገርማችሁ በእግዚአብሔር ቤት የተሰጠን ፕሪቪሌጅ ነው። ክብር ለኢየሱስ ይሁን ለዘላለም። እና የሆነ ነገር የተሳተ ነገር አይታችሁ የከበረውን ነገር ከመፈለግ እንዳትቆጠሩ ወገኖች። ማየት ያዘልቃል። የጌታ ያምላካችን ስም ብሩክ ይሁን። ማየት ከስተት ይጠብቃል። ሃሌሉያ። ማየት ከእግዚአብሔር ሐሳብ ጋር ያገናኛል። ስሙ ይባረክ። የእግዚአብሔርን ዓለም በዚህኛው አይናችን አናየውም ወገኖች። የእግዚአብሔር ዓለም የሚታየው በበሩ በተገለጡ አይኖች ነው። ክብር ለኢየሱስ ይሁን ለዘላለም። ይሄን የማይፈልግ ጴንጤ ያለ? ይሄን የማያደርግስ ጴንጤ ያለ ወገኖች? ክርስትናችን ሙሉ ነው። ክብር ለኢየሱስ ይሁን ለዘላለም። አይገርማችሁም? ሲሪየስ ነው ጌታ ለዚህ ስለመገለጥ ሲናገር በጣም ሲሪየስ ነው። የጥበብንና የመገለጥን ነገር ጳውሎስ ለኤፌሶን ቤተክርስቲያን ጽፎት የቆመ እንዳይመስላችሁ። እስከ ዛሬ ድረስ ለዚህ ቤተክርስቲያን እንዲሁ ነው መንፈስ ቅዱስ የሚቃትተው ወገኖቼ፣ ምድር ላይ ላለችው ቤተክርስቲያን ማለት ነው። ስሙ ይባረክ። እና በማየትና ባለማየት መካከል ያለውን ልዩነት በእግዚአብሔር ቃል እናያለን። ክብር ለእግዚአብሔር ይሁን። መጀመሪያ የሚሄደው ዘሁልቅ ላይ የመጽሐፌ የመልእክቴም አርዕስት እዛ ላይ ባለ ክፍል ነው። ትዝ ይላችኋል ምዕራፎቹ ከ22 ጀምሮ እስከ 24 ድረስ ስለ ባላቅና ስለ በለዓም ነው የሚናገረው። ታስታውሳላችሁና ሁሉንም ክፍል አላነበውም፣ አልፌ ይናገራለሁኝ። እና ትዝ ይላችኋል እስራኤልን አየና ይሄ የሞዓብ ንጉስ አየና ባላቅ በጣም አስፈራው፣ አመጣጡ አስፈራውና ይሄ ህዝብ በሬ ሳርን እንደሚያጨድ እያጨደ የመጣ ህዝብ ነው አለ። ስለዚህ ይሄንን ህዝብ አለ እንደው አስቡት፣ ኖርማሊ ስትመለከቱት ራሱ ሰውየው መንፈሳዊ ነገር ይሳት እንጂ ይሄን ህዝብ በጦር መግጠም እንደማይችል ገብቶታል። አርፎ የተቀመጠ ህዝብ አይደል እንዴ እሱ ማለት ነው። ርስት ያለው አይደል፣ መከላከያ ሚኒስትር አለው አይደል፣ ጾር ሰራዊት አለው አይደል። ይሄ ህዝብ እኮ መሳሪያ ያለያዘ ህዝብ ነው። ዝም ብሎ የሚመጣ ህዝብ ነው። እግዚአብሔር የሚዋጋለት ህዝብ ነው። ግን ሲመለከት እንደማያዋጣ በሱ ሰራዊት እንደማይሆን ለምን ከሱ እዛ ጋር ከመድረሱ እነሱ ጋር ከመድረሳቸው በፊት ይሄ ህዝብ ታላላቅ ነገስታትን እየጣለ ነው የመጣው። ስለዚህ ነገሩ የዚህ ዓለም ጉዳይ አይደለም፣ የመንፈሳዊ ዓለም ጉዳይ ስለሆነ አንድ ሰው ሊረግም የሚችል ሊባርክ የሚችል በአፉ ስልጣን ያለው ሰው መፈለግ አለብኝ ብሎ ራሱ እግዚአብሔር ከሚያናገረው በለዓም ጋር መጣ። በለዓም ደግሞ ይገርማችኋል እግዚአብሔርን ይፈራል። በጣም ደስ የሚለው ነገር ማለት ነው። እና ጠርቶ ይሄ ህዝብ እንዲህ ነው እርገምልኝ፣ ከረገምከው ይረገማል አለ። አያችሁ በጦር አይገጠምም ይሄ ህዝብ አለ፣ በመንፈሳዊ ዓለም ነው አለ። ስለዚህ አንተ ጋር ስልጣን አለ፣ እንድትረግመው ይሄን ህዝብ ፈልጋለሁ ብሎ በለዓምን ጠራው። ከዛ በለዓም እሺ እግዚአብሔርን ልጠይቅ አለ። እግዚአብሔርን ልጠይቃለና እግዚአብሔርን ሲጠይቅ እግዚአብሔር አልፈቀደለትም። ግን ደግሞ በላቅ መጣበት። ከ22 እስከ 24 ሄዳችሁ አንብቡት ቤት እናንተ።
ደግሞ መጣና እርገመው እያለ ስፍራ ሁሉ ነው የሚቀያየርለት። እዚህ ጋር መርገም ትችል እንደሆነ እዛ ተራራ ላይ መርገም ትችል እንደሆነ እያለ መጨረሻ ላይ እግዚአብሔር ምን አለው? በለዓምም አልቆመም። ኖ ብሎታል መጀመሪያ፣ ግን እግዚአብሔርን ሰምቶ አልቆመም። ከዛ እግዚአብሔር ሂድ አለው። መሄድ ሂድ ግን አለው እኔ የምናገረውን ነገር ብቻ ነው የምትናገረው፣ እኔ ከምልህ በስተቀር ሌላ ነገር አትናገርም አለው። እሺ ብሎ መንገድ ጀመረ። እና መንገድ ሲሄድ የሚገርማችሁ ነገር እግዚአብሔር ወዲያው ነው የተቆጣውና እንዲህ ይላል ምዕራፍ 22 ከቁጥር 21 ጀምሮ። በለዓምም ሲነጋ ተነሳ፣ አህያይቱንም ጭኖ ከሞዓብ አለቆች ጋር ሄደ። እርሱም ስለሄደ እግዚአብሔር ተቆጣ። የእግዚአብሔርን መልአክ ሊቋቋመው በመንገድ ላይ ቆመ። እርሱም በአህያይቱ ላይ ሁለቱም ሎሌዎች ከእርሱ ጋር ነበሩ። አህያይቱም የእግዚአብሔርን መልአክ በመንገድ ላይ ቆሞ የተመዘዘ ሰይፍ በእጁ ይዞ አየች። ከመንገዱም ፈቀቅ ብላ ወደ እርሻው ውስጥ ገባች። በለዓምም ወደ መንገድ ይመልሳት ዘንድ አህያይቱን መታት። የእግዚአብሔርን መልአክ ከወይን ቦታው መካከል በወዲህና በወዲህ ወገን ግንብ በነበረበት በጠባብ መንገድ ላይ ቆመ። አህያይቱም የእግዚአብሔርን መልአክ አይታ ወደ ቅጥሩ ተጠጋች። የበለዓምንም እግር ከቅጥሩ ጋር ጣበቀች፣ እርሱም ደግሞ መታት። የእግዚአብሔርን መልአክ ወደፊት ሄደ፣ በቀኝና በግራ መተላለፊያ በሌለበት በጠባብ ስፍራ ቆመ። አህያይቱም የእግዚአብሔርን መልአክ አየች፣ ከበለዓምም በታች ተኛች። በለዓምም እጅግ ተቆጣ፣ አህያይቱን በበትር ደበደባት። እግዚአብሔርም የአህያይቱን አፍ ከፈተ። በለዓምንም 3 ጊዜ የመታኝ ምን አድርጌብህ ነው አለችው። በለዓምም አህያይቱን ስላላገጥሽብኝ ነው፣ በእጄ ሰይፍ ቢኖር አሁን በገደልኩሽ ነበር አላት። አህያይቱም በለዓምን ከብዙ ዘመን ጀምሮ እስከ ዛሬ ድረስ የምትቀመጥብኝ አህያ አይደለሁምን? በውኑ እንዲያደርግ ዘንድ ልማዴ ነበር አለችው። እርሱም እንዲህ አላደረግሽብኝም አላት። በጣም ነው የሚያስገርመኝ። አህያ ጋር ትመላለሳለህ። አይን አለመከፈት፣ አይነ ሲጨለም አይነ ሳይከፈት ሲቀር እንደዚህ ነው። እሷ ተጨንቃ ነው። መልአኩ ስፍራ እየቀያየረ በጠባብ መንገድ በሰፊ መንገድ ከግንድ ጋር ከምንድነው ከግርግዳ ጋር ምናምን ያጣብቃታል። ምን ሆና ነው አይልም ጭራሽ። ምን ሆነ መታኝ ስትለው አላገጥሽብኛ ይላታል። ሰው ናት እንዴ? አይደነገጥም ይዛሳት? ይውለ አይን ሳይከፈት ወገኖቼ፣ አይናችን ሲደፈንብን መንፈሳዊ ዓለም ላይ የተከደነ አይን እግዚአብሔር ነገር ላይ እንኳን ለመድፈር አቅም አለው። ታውቃለህ? ጉልበት አለው። የእግዚአብሔርን ነገር ለመጋፋት ጉልበት አለው። እንዳያስተውል ነው የሆነው ይሄ ሰውዬ። ከዛስ በኋላ እስከ ዛሬም እኮ እንደዚህ አርጌ ባህል አቅም እያለችው መልስ ይሰጣጣታል። እንዳላስተዋለ አየ። አይኑ ሳይከፈት ከአህያ ያወራች ኖርማሊ እንደሚቀጥል አየ። ያድነን። እግዚአብሔርም የበለዓምን አይኖች ከፈተ። የእግዚአብሔርን መልአክ በመንገድ ላይ ቆሞ የተመዘዘ ሰይፍ በእጁ ይዞ አየ። ሰገደም፣ በግንባሩም ወደቀ ይላል። አይናችን ይከፈት። ክብር ለኢየሱስ ይሁን። አንዳንድ ጊዜ እኮ ወገኖቼ ሲቋቋመን መንገድ ሲጠብብን ከመላተም ይልቅ ከሁኔታ ጋር ከመተናነቅ ይልቅ እግዚአብሔር ሆይ ምንድነው ብሎ መጠየቅ ስሙ ለዘላለም ይባረክ። ታውቃላችሁ? ከዚህ ሰዓት በኋላ በለዓም ራሱን እንዲህ ብሎ ነው የሚጠራው፣ አይኖቹ የተከፈተለት ሰው። ክብር ለኢየሱስ ይሁን ለዘላለም። አልሳተም። የማይረገመው ለመርገም አልተነሳም። የሚባረከው ሕዝብ ታየው ወገኖቼ። አይኖቹ የሱን ስጋ በስጋ አይን ሳይሆን በመንፈሳዊ ዓለም ላይ የተቀመጠውን የከበረ ሕዝብ ተመለከተ። ክብር ለኢየሱስ ይሁን ለዘላለም። አይኑ የተከፈተለት ሰው ወገኖቼ የእግዚአብሔር አጀንዳ ያለበትን የእግዚአብሔር ዓላማ ያለበትን ሰው ያውቃል። አሜን በሉኝ። እንዳንስት እኮ ነው። ክብር ለኢየሱስ ይሁን ለዘላለም። ከዛ እንዲህ ነው ያለው፣ ባላቅ ከአራም አመጣኝ። ምዕራፍ 23 ከቁጥር
7 ጀምሮ የሞዓብ ንጉስ ከምስራቅ ተራሮች ና ያዕቆብን እርገምልኝ ና እስራኤልን ተጣላልኝ ብሎ እግዚአብሔር ያረገመውን እንዴት ረግማለሁ? እግዚአብሔር ያልተጣላውን እንዴት እጣላለሁ? ባምቦች ራስ ላይ ሆኜ አየዋለሁ፣ በኮረብቶች ሆኜ መለከተዋለሁ። እነሆ ብቻውን የሚቀመጥ ሕዝብ ነው፣ በአሕዛብ መካከል አይቆጠርም። ያዕቆብን ትቢያ ማን ይቆጥራል? የእስራኤልን እርቦ ማን ይቆጥራል? የጻድቃንን ሞት እኔ ልሙት፣ ፍጻሜ እንደርሱ ፍጻሜ ይሁን አለ። ሃሌሉያ! ክብር ለኢየሱስ ይሁን ለዘላለም። አየህ፣ መላቀቅ የሌለበት ላይ አንደበታችን እንዳይላቀቅ የሚጠብቀን መገለጥ ነው ወገኖች። የማይገባ ንግግርን በእግዚአብሔር ሰዎች ላይ እንዳንናገር የሚያደርገን መገለጥ ነው። ወይ ክብር ለኢየሱስ ይሁን ለዘላለም። እንዳንስት ይጠብቀናል። አንዳንድ ቀን እኮ ያንዳንድ ሰዎች መንገድ አይገባም እኮ ወገኖች። ሳይገባን ስንፍና እንዳናውጣ የሚመክረን የአይን መከፈት ነው። ክብር ለኢየሱስ ይሁን ለዘላለም። ተመልከት፣ ይሄ ሕዝብ እንዲህ ነው እንዴ? ማን ይቆጥረዋል አላ። የጌታ አምላካችን ስም ብሩክ ይሁን። አለፍ ብያነባዋለሁ። ምዕራፍ 24 ላይ ሂዱልኝማ። በለዓም እግዚአብሔርን እስራኤልን ይባርክ ዘንድ እንዲወድ ባየ ጊዜ አስቀድሞ ያደርግ የነበረውን አስማት ይሻ ዘንድ አልሄደም። ነገር ግን ወደ ምድረ በዳ ፊቱን አቀና። በለዓምም ዓይኑን አንስቶ እስራኤል በየነገዱ ተቀምጦ አየ። የእግዚአብሔርን መንፈስ በላዩ መጣ። ምሳሌውን ይመስል ጀመር፣ እንዲህም አለ። የቤዮር ልጅ በለዓም እንዲህ ይላል፣ ዓይኖቹ የተከፈቱለት ሰው እንዲህ ይላል። የእግዚአብሔርን ቃል የሚሰማ ሁሉን የሚችል አምላክ ራእይን የሚያዩ የወደቁ ዓይኖች የተከፈቱለት እንዲህ ይላል። ያዕቆብ ሆይ ድንኳኖች፣ እስራኤል ሆይ ማደሪያዎች ምንኛ ያምራሉ። አለው እንዴ ድንኳን? በምድረ በዳ የሚሄድ ሕዝብ ወገኖቼ፣ ምን ማደሪያ ያለው ይሄ ሕዝብ? ሜዳ ላይ እኮ ነው። በስጋ አይነ ስታየው ሜዳ ላይ ነው። በለዓም ዓይኖቼ ተከፍተዋል አለ። የወደቁ ዓይኖቼ የተከፈቱልኝ ሰው ነኝ። የእግዚአብሔርን ቃል የምሰማ ሰው ነኝ። አልሰትም አለ። እግዚአብሔር ባሳየኝ በውስጠኛው ዓይኔ ስመለከት ይሄ ሕዝብ የሚባረክ እንጂ የሚረገም ሕዝብ አይደለም አለ። ክብር ለኢየሱስ ይሁን ለዘላለም። የአምላካችን ስም ይባረክ። ያንዳንድ ሰዎች መንገድ ለጊዜው አይገባንም እንዳልኳችሁ። በመንፈሳዊ ዓይን ስናይ ግን እንታገሳለን። ክብር ለኢየሱስ ይሁን። ነጋቸው ይታየናል። ነገ የሚቀቡ ሰዎች እንደሆኑ ይታየናል። ዛሬ የማይገባ የህይወት አካሄዳቸው ለኛ ጥያቄ አይሆንብንም ወገኖቼ። የእግዚአብሔር አምላካችን ስም ብሩክ ይሁን። ስለዚህ ቤተክርስቲያን የተከፈቱ ዓይኖች ያስፈልጓታል ወገኖች። የተቀቡላትን ልታቅ ያስፈልጋታል። የሚባርኳትን ልታቅ ያስፈልጋታል። የአምላካችን የእግዚአብሔር ስም ብሩክ ይሁን። ዛሬ ጌታ አንድ ነገር ያደርጋል ወገኖቼ። ዓይኖቻችንን ይከፍታል። መንፈሳዊ ዓይኖቻችን ይከፈታሉ። ክብር ለኢየሱስ ይሁን ለዘላለም። ታውቃላችሁ ከመሳት የሚጠብቀን ነገ ላይ ስንፍና ከሚሆን ነገር የሚጠብቀን የተከፈተ ዓይን ነው። ሌላው ማሳያችሁ ሁለተኛ ነገሥት 6 ላይ ትሄዱልኝና አንድ ሰው አሳያችኋለሁ። የጌታ አምላካችን ስም ይባረክ። እንደዚህ ይላል። የሶርያም ንጉስ ከእስራኤል ጋር ይዋጋ ነበር። ከባሪያዎቹም ጋር ተማክሮ በዚህ ተደብቀን እንሰፍራለን አለ። የእግዚአብሔርም ሰው ሶርያውን በዛ ተደብቀዋል፣ በዛ ስፍራ እንዳታልፍ ተጠንቀቅ ብሎ ወደ እስራኤል ንጉስ ላከ። የእስራኤልም ንጉስ የእግዚአብሔር ሰው ወደ ነገረው ስፍራ ሰደደ። አንድ ጊዜም ሳይሆን ሁለት ጊዜም ሳይሆን በዛ ራሱን አዳነ። የሶርያም ንጉስ ልብ ስለዚህ እጅግ ታወከ። ባሪያዎቹንም ጠርቶ ከኛ ዘንድ ከእስራኤል ንጉስ ጋር የተወዳጀ እንዳለ አትነግሩኝምን አላቸው። ከባሪያዎቹም አንዱ ጌታ ሆይ እንዲህ እኮ አይደለም፣ ነገር ግን በልፍኝ ሆነህ የምትናገረውን በእስራኤል ዘንድ ያለ ነቢይ ኤልሳ ለእስራኤል ንጉስ ይነግረዋል አለ። እርሱም ልክ ያስይዘው ዘንድ ሄዳችሁ ወዴት እንደሆነ እዩ አለ። እነርሱም እነሆ በዶታይን አለ ብለው ነገሩት። ወደዛም ፈረሶችን ሰረገሎችን እጅግም ጭፍራ ሰደደ። በሌሊትም መተው ከተማይቱን ከበቡ። የእግዚአብሔር ሰው ሎሌ ማለዳ ተነስቶ በወጣ ጊዜ እነሆ በከተማይቱ ዙሪያ ጭፍራና ፈረሶች ሰረገሎች ነበሩ። ሎሌውም ጌታ ሆይ ወዮ ምን እናደርጋለን አለው። እርሱም ከኛ ጋር ያሉት
ከነሱ ጋር ካሉት ይበልጣሉና አትፍራ አለው። ኤልሳዕም አቤቱ ያይ ዘንድ አይኖቹን እባክህ ግለጥ ብሎ ጸለየ። እግዚአብሔርም የብላቴናውን አይኖች ገለጠ፣ አየም፣ እነሆ በኤልሳዕ ዙሪያ ያሉት የእሳት ፈረሶች፣ ሰረገሎች፣ ተራራዎች ሞልተውት ነበር ይላል። ክብር ለኢየሱስ ይሁን። ታውቃላችሁ ኢየሱስ ያድናል። በስጋ አይን ሲያይ ጊያዝ በጣም የሚያስደነግጥ ነው። አይኑ ያልተከፈተለት ሰው ስለሆነ የታየው ፈረሶቹ ናቸው፣ እልፍ ሰራዊቱ ነው። ኤልሳዕን ስትመለከቱት ግን ተረጋግቶ ተቀምጧል። ለምን? አይኑ ተከፍቷል። ክብር ለኢየሱስ ይሁን። በተከበብን ቀን ወገኖቼ፣ በተጨነቅን ቀን ከተከበብንበት ነገር በላይ ዘምራችሁ አታቁም? ቆማችሁ አታቁም? ሁኔታዎች የሚያርዱ ሆነው ዳዊት አንድ ጊዜ እንዲህ አለ፣ በተከበበ ከተማ ምህረቱን ከኔ ያላራቀ። ሁለት የተምታታ ነገር ይናገራል። ተከብቤያለሁ አለ፣ ሌላ ግን እኔ አንድ ነገር አይቻለሁ አለ፣ ምህረት። ክብር ለኢየሱስ ይሁን ለዘላለም። ከሁኔታ ያለፈ ምህረት፣ ከተከበብኩበት በላይ ያለፈ ምህረት። ወገኖቼ አይኖቻችን ሲከፈቱ ዛሬ ያለንበትን ከበባ አይደለም የምናየው፣ ነገን እናያለን። ክብር ለኢየሱስ ይሁን። እንደዚህ አይነት ሰዎች ይስጠን፣ ስሙ ይባረክ። የኛም አይኖች እንደዚህ ይከፈቱ ወገኖች። ከችግርሽ በላይ ሌላ ምህረት አለ። ከተጨነቅሽበት በላይ የእግዚአብሔር እጅ አለ። ሃሌሉያ! ጠላት ከሚዝትበት በላይ የእግዚአብሔር ታላቅነት አለ። ክብር ለኢየሱስ ይሁን ለዘላለም። ለዚህ ነው እኮ ወገኖቼ አንዳንድ ነገሮች ለራሳችሁ ግራ ሆነው አያውቁም። ምን ሆኜ ነው ግን በዚህ ውስጥ ያልተናጥኩት ብላችሁ አታውቁም? ምን ሆኜ ነው ግን ይሄ ሁሉ ነገር እየሆነ ሌላው ስለኔ እየተጨነቀ እኔ ተረጋጋሁት ብላችሁ አታውቁም? ክብር ለእግዚአብሔር ይሁን። አይናችሁ ተከፍቶ፣ መንፈሳዊ አይናችሁ ተከፍቶ የእግዚአብሔር ምህረት እየመጣ እንዳለ ከዚህ ዘመን ዛሬ ካለሽበት ለቅሶ ካለበት ሁኔታ ወጥተ ነገ የምታመሰግነው እየታየ ክብር ለኢየሱስ ይሁን። ኢየሱስ ጌታ ነው። ያልፋል ወገኖች፣ ታውቃላችሁ ያልፋል። የተከበብንበት ነገር ያልፋል። እና ጊያዝ በቃ ምንም ማድረግ ስለማይችል ልክ ሲነግረው እባክህ አይኖቹን ክፈትለታል። ያገለግላል እንጂ አይኖቹ ተከድነዋል። ያልተከፈቱለት ሰው ነው። አያችሁ፣ ከተቀባም ሰው አጠገብ መሄድ እኮ ምንም ዋጋ የለው። የራስህን አይን አስከፍት። የራስህን እውነቴን እኮ ነው የምነግራችሁ ወገኖች። እከሌ ስለሚጸልይ፣ ፓስተር ስለሚጸልይ፣ እዚህ ቸርች ያሉ የሚጸልዩ ሰዎች ስላሉ ብቻ አይደለም። ራሳችሁ ወገኖቼ አይኖቻችሁ እንዲከፈቱ የእግዚአብሔር ፍቃድ ነው። ክብር ለኢየሱስ ይሁን ለዘላለም። መንፈሳዊ አይኖቼ ይብራ ብላችሁ ጩ። ክብር ለእግዚአብሔር ይሁን። አንዳንዱ እኮ ራሳችሁ የምትገጥሙት ናቸው። በቅዱሳን ጸሎት በጣም አምናለሁ። አንዱ ስለሌላው ይጸልይን በጣም አምናለሁ። ብዙ ምስክርነቶቼን እዚህ ጋር ሰምታችኋል። ተጸልዮልኝ ተፈውሻለሁ፣ እዚህ ቤት ተጽናንቻለሁ። ግን አንድ ነገር ልንገራችሁ ወገኖች፣ በራስ መቆም የሚባል አለ። ጌታ ሊያየው የሚፈልገው። ክብር ለኢየሱስ ይሁን። አይገርምም? አልነገረውም። በቃ ጊያዝ አይዞ እኔ ማየው አለ አይደለም ያለው። የራሱ አይኖች ይከፈቱ። ከከበባ በላይ ያለውን ያንተን ማዳን ይመልከት። ስሙ ይባረክ። እሰይ! ታውቃላችሁ እንዲህ አይነት ሰዎች ረፍት ናቸው ታውቃላችሁ። ክብር ለኢየሱስ ይሁን ለዘላለም። አይናቸው የተከፈተ ሰዎች ደግሞ አሉን እኮ ወገኖች፣ ጉባኤ ውስጥ አሉን አይደል? ፓስተር ያሉን አይናቸው የሚያዩ ሰዎች አሉ፣ የሚያልሙ ሰዎች አሉ። እንደውም ለነሱ አንድ ነገር አስምሬ ልለፍ ስለሚያውቁ ማለት ነው። የሚገርማችሁ የተሰጠን መንፈስ የፍርሃት መንፈስ አይደለም። በዚህ ውስጥ እንዳለፈ ሰው አውቃለሁ እንደሚያስፈራ። ግን የሚገርማችሁ ነገር ድፍረታችን ሁሉ ጊዜ የእግዚአብሔር መንፈስ ነው። ክብር ለኢየሱስ ይሁን። ላበረታታችሁ ፈልጋለሁ። መልእክት እየተሰጣችሁ ቁጭ የምትሉ ትልልቅ ህልሞች እያለማችሁ ቁጭ የምትሉ አይበዛም። ባይዘወይ ስታወጡት ለእግዚአብሔር ሕዝብ ተልኮ ነው። እናንተ ማለት ምንድን እንደሆናችሁ ታውቃላችሁ? ለቤተ ክርስቲያን አይን ስለሆናችሁ። ጆሮ የሆነ ሰው አለ፣ እጅ የሆነ ሰው አለ፣ እግር የሆነ ሰው አለ፣ አይን የሆነ ሰው አለ።
አይኖቻችን ናችሁ። በቃ ለኛ የምታዩልን እናንተ ናችሁ። አበረታታቸዋለሁ ወገኖች። ማንም ታናሽነትን አይናቅ ይላል። ክብር ለኢየሱስ ይሁን ለዘላለም። የሆነ ቀን ባትሰሙ የሆነ ቀን ትሰማላችሁ። የሆነ ቀን በልማችሁ ቢሳቅ የሆነ ነገር ሲሆን እግዚአብሔር ደግሞ አለ ምስክር ራሱን ስለማይተው ያጸናና የተናገረችው ለካ እውነት ነው፣ የተናገረው ለካ እውነት ነው። ያስፈልገናል። ክብር ለኢየሱስ ይሁን። የሚያዩ ሰዎች ያስፈልገናል። ይኸውላችሁ ከጠነጠጥን ፍንጥጥ ነው። ደግሞ ደስ የሚል ነገር ልንገራችሁ ወገኖቼ፣ አይኖቻችሁ ሲከፈቱና ሳይከፈቱ የምትኖሩት ኑሮ የክርስትና ኑሮ አንድ አይደለም። ሁሌ በግለት መቀጠል ትፈልጋለሽ? ሁሌ ጊዜ ሃሌሉያ። ጸጋ ስጦታ ልዩ ልዩ ነው። ሁሉ ሰው ራእይ ላይ አይችልም። ግን አንድ ነገር ተሰጥቶናል። ህልም ግን እናልማለን ወገኖቼ። በቃል የሚናገራቸው ሰዎች አሉ። የቤተ ክርስቲያን መልእክት እየተሰጣችሁ ይዛችሁ አትቀመጡ። እናንተ አይኖቻችን ናችሁ። ንስሐ የምንገባው ያኔ ነው። የምንስተካከለው ያኔ ነው። ጎሄድ ሲለን የምንሄደው ያኔ ነው ወገኖቼ። አንድ ጊዜ ወደ ጌታ መጥቼ እንዳልኳችሁ ቀጠና 2 ነው ደህንነት የተማርኩት፣ የተጠመቅኩትም እዛ ነውና አንድ ጊዜ ቅዳሜ ፕሮግራም ላይ ጌታ አንድ ሲሪየስ የቤተክርስቲያን መልእክት ሰጠኝ። እኔ ደግሞ የዛን ጊዜ ገና ልጅም ነኝ፣ በእግዚአብሔር ቤትም አገልግሎትም የጸሎት አገልጋይ ነኝና ቀጠና 2 የሚያክል ጉባኤ ላይ ስንት ነቢያት ታቋላችሁ፣ እነ ዮናስ፣ እነ ታሪኩ፣ እነ መድህን፣ ስንት ሰው ባለበት መልእክት ውጪና ተናገር ያለኝ ጌታ። እኔ ያልኩት ጌታ እከሌ እያለ እኔ አልናገርም። መልእክት ስለሆነ ነው የምናገረው፣ ሻሙ አይደለም። ይደርሳል ለመልእክተኛው፣ አይዟችሁ እሺ። እና መጨረሻ ላይ ፈራሁኝ፣ አልታዘዝ አልኩት። ልክ እንደዛ ሲሆን አንድ አይሮፕላን በራእይ መጣና ጉባኤው ላይ ዞሮ ማረፊያ አጥቶ ተመልሶ ወደ ደመና ሲገባ አሳየኝ። ለምን አልኩት። አልታዘዝሽም አለኝ። ጌታ ሆይ አሉ አይደል እንዴ ስል ባንቺ የምሰራውን በእነሱ አልሰራም አለኝ። አያችሁ፣ እዚህ ጉባኤ ውስጥ ትልልቅ የሚተነብዩ ትልልቅ የሚያዩ ሰዎች ቢኖሩ እግዚአብሔር በእናንተ መልእክትን ለቤተ ክርስቲያን ማምጣት ከፈለገ በእናንተ ነው የሚሰራው። ክብር ለኢየሱስ ይሁን። ስለዚህ መቼም በቃ ፈጠን በሉ ማለት ነው። ህልም ይዛችሁ አትቀመጡ፣ ራእይ ይዛችሁ አትቀመጡ። እንዴት የሰው ልብ ያበረታል መሰላችሁ! መልእክት ኢቭን ግሳጼው የእግዚአብሔር። ክብር ለኢየሱስ ይሁን። ደግሞ ይሄ ጉባኤ በጣም በእውነት የሚሰማ ፓስተር አለን፣ ጸጋን የሚቀበል ፓስተር አለን፣ የሚያበረታታ ፓስተር አለን። ስለዚህ አትፍሩ። የሰውን ነገር ሰምታችሁ አትያዙ። ለምን እዚህ ጋር እንደቆየው አላውቅም። እና ግያዝ አይኑ ሲከፈት እውነቱን ነው ለካ ኤልሳ ከነሱ ጋር ካሉት ከኛ ጋር ያሉት እጅግ ይበልጣልና አትፍራ ያለው ነገር መጣበቅ። ሃሌሉያ። ሲመለከት የሳት ሰረገላ፣ እዚህ ምድር ላይ ያለው ፈረሰኛ፣ እዚህ ምድር ላይ ያለው እግረኛ፣ ሰማዩ ሲከፈት ግን የሳት ሰረገላ። ሃሌሉያ። አልፌ ያለው በሉኝ እስቲ፣ ከሁኔታ አልፌ ያለው፣ ከከበበኛ አልፌ ያለው። ክብር ለኢየሱስ ይሁን። ያድናል። ታውቃላችሁ እንደ አይን መከፈት ደስ የሚል ነገር የለም። ዘፍጥረት 21 ላይ አሁንም እናንተ ሄዳችሁ ቤታችሁ ታነቡታላችሁ። እኔ ግን አነባዋለሁኝ፣ ጥቂት ነገር አነባለሁ። ዘፍጥረት 21 ላይ ታውቁታላችሁ፣ የአጋር ታሪክ ነው ያለው። ክብር ለኢየሱስ ይሁን። እንደዚህ ይላል። ታሪኩን ልናገረው። ታስታውሳላችሁ አብርሃም እና ሳራ ከታሰቡ በኋላ ይስሐቅ ከተወለደ በኋላ አብርሃም ትልቅ ድግስ ደገሰ ይላል። ያ ድግስ የተደገሰው ይስሐቅ ጡት ሲጥል ነው። እና ይስሐቅ ወደ ማቹሪቲ ሲመጣ ትልቅ ድግስ ተደገሰና በዛ ድግስ ላይ ከአጋር የተወለደው እስማኤል ሳቀበት። ሲስቅበት ሳራ ውሳኔ ወሰነች እና ሳራ መጣችና ለአብርሃም
ከዚህ ቀን በኋላ ይሄ ልጅ ከልጄ ጋር አያድግም አለችው። ያ ሐሳብ ድንገት የመጣ ይመስላል፣ ግን የእግዚአብሔር አጀንዳ ነበር። እና መታ ስትነግረው ለአብርሃም ችግር ሆነበት ይላል የእግዚአብሔር ቃል። ጭንቅ ሆነበት። ለምን? ለሱ ልጅ ነው፣ ለሷ የእንጀራ ልጅ ነው፣ ለሱ ግን ልጁ ነው። ከዛ ግን እግዚአብሔር ሳራን ስማት አለው። ሳራን በመስማት የመጣ ስተት ነው ታውቃላችሁ። እሱ ሳራን በመስማት እሷ ነች ጉታ ወደ አጋር ያገባችው እና አይሰማትም ነበር፣ በእርግጠኝነት አይሰማትም ነበር። እግዚአብሔር ግን ምን አለ? ስማት ትውጣ አለ። የኪዳኑ ልጅ ኪዳን ከሌለው ጋር አያድግም፣ መውጣት አለበት፣ አባራታለሁ። ይህን ጊዜ አብርሃም ለአጋር እንደዚህ ይላል የእግዚአብሔር ቃል ቁጥር 14 ላይ አብርሃምም ማልዶ ተነሳ፣ እንጀራንም ወሰደ፣ የውሃ ማቆማዳ ለአጋር በትከሻዋ አሸከማት፣ ብላቴናዋንም ሰጥቶ አስወጣት። እርሷም ሄደች፣ በቤርሳቤህም ምድረ በዳ ተቀበዘበዘች። ውሃውም ካቆማዳ አለቀ፣ ብላቴናውም ከአንድ ቁጥቋጦ በታች ጣለችው። እርሷም ሄደች፣ ብላቴናው ሲሞት አልየው ብላ ቀስት ተወርውሮ የሚደርስበትን ያህል ርቃ ባንጻሩ ተቀመጠች፣ ፊት ለፊትም ተቀመጠች። ቃሏንም አሰምታ አለቀሰች። እግዚአብሔርም የብላቴናውን ድምጽ ሰማ። የእግዚአብሔርን መልአክ ከሰማይ አጋርን እንዲህ ሲል ጠራት፣ አጋር ሆይ ምን ሆንሽ? እግዚአብሔር የብላቴናውን ድምጽ ባለበት ስፍራ ሰምቷልና አትፍሪ። ተነሺ፣ ብላቴናውን አንሺ፣ እጅሽንም በርሱ አጽኙ፣ ትልቅ ሕዝብ አደርገዋለሁና ይልና እግዚአብሔርም አይኗን ከፈተላት፣ የውሃ ጉድጓድ አየች። ሄዳ ማቆማዳውን በውሃ ሞላች፣ ብላቴናውንም አጠጣች። እግዚአብሔርም ከብላቴናው ጋር ነበር፣ አደገ፣ በምድረ በዳ ተቀመጠ፣ ቀስተኛ ሆነ፣ በፋራን ምድረ በዳ ተቀመጠ። እናቱም ከምድረ ግብጽ ሚስት ወሰደችለት ይላል። ተመልከቱ፣ አብርሃም አሲዟት የወጣው ነገር ነበር፣ አሸክሟታል። ውሃውን አሲዟታል፣ ምንሆን አሲዟታል። ምድረ በዳው ላይ ግን አለቀ። የሰው ነው አለቀ። እና ከዛ የሚያሳልፍ አይደለም። ከዛ ውሃ ማለቅ በኋላ ያ ምድረ በዳ ለአጋርና ለልጇ አጀንዳው ሞት ነው። ተመልከቱ፣ እዛ ላይ ግን ጮኸች ይላል። አያችሁ፣ ጮኸች። አብርሃም ቤት ቆይታለች። ምንም ቢሆን እግዚአብሔር ሲመለክ አይታለች። አያችሁ፣ ሲሰዋ አይታለች፣ ሲታጠንለት አይታለች፣ ሲታረድለት አይታለች። እግዚአብሔር እየተመላለሰ እየመጣ ከአብርሃም ጋር ኪዳን ሲገባ አይታለች። ስለዚህ ጮሃለሁ አለች። የሚገርም ነው። እሷ ስጮህ እግዚአብሔር የብላቴናውን ድምጽ ሰማ ይላል። ክብር ለኢየሱስ ይሁን። እና እግዚአብሔር መጣና ያደረገው ምንድነው? አይኗን ከፈተላት ነው የሚለው። አጠገቧ ነበር። አንዳንድ ጊዜ እኮ ወገኖች አጠገባችን መጽናናታችን አጠገብ፣ ወጣቶች ሚስቶቻችሁ አጠገብ አለው። ሰማላችሁ አይደል? ያላገባችሁ ቆንጆ ቆንጆ ወጣት ልጆች እየመጡልን ነው ቸርች። ሳሚያ አግብቻለሁ ብሎ ተናገራል። እንተና ይመለከትም ወጣትም ብትሆን ያላገባችሁ ከምሬ እኮ ነው የምላችሁ። የት ሄዳችሁ ታጫላችሁ? ታዲያ የት ሄዳችሁ ታገባላችሁ? አይኔን ክፈት በሉ። አይኔን ክፈት። ቆንጆ ያልመሰለች ቆንጆ ሆና ትታያለች። ክብር ለኢየሱስ ይሁን ለዘላለም። እኔና ደጅዬ ረጅም አመት ጓደኛ ማቾች ነበርን። መሪ ነው። የእግዚአብሔርን ነገር በላይ በጣም ያከብራል፣ ይወደኛል። የሚወደኝ በዛ ብቻ ነው። በዛ ብቻ ነው የምነግራችሁ የሚወደኝ። እና ድንገት የሆነ ቀን ሲጠይቀኝ ሰማይና ምድር ተደባለቀብኝ። ከዛ በስንተኛው ጊዜ ሲናገር ለምን እሷን አላገባም ብያልኩኛል። ኖሮ አይኑ ሲከፈት ማለት እኔም እንደ መንፈሳዊ አባት እንደ ጓደኛ ከማየት በስተቀር ያለፈ ነገር በፍጹም አልጠበቅም። እሱም እንደዛው ማለት ነው። እንግዲህ አስቡት። የሆነ ቀን ግን ወደ ልቤ መጣና አካብዶ ማር ለሚጠይቀኝ እንዴው ከምሬ ነው የምላችሁ። አይነ ሲከፈት ማለት ነው። ለወጣቶች ነው፣ እናንተን አይመለከታችሁም ያገባችሁ። እና አንድ ቀን የሆነ ከቸርች ስንወጣ መኪና ውስጥ ቁጭ ብለን እንዴው የሆነ ነገር ቅር መጀመሪያ አስጠነቀቀኝ። ጓደኝነታችን እንዳይነካ ምናምን ሲል ምን ልል ነው? ይው ነግሬሻለሁ ካልሆነ አልሆነም ነው። ህብረታችንን ግን
እንዳይነካ በዚህ ነገር ሲለኝ ምን ሊል ነው? ከምሬ ነው የምነግራችሁ። ኤክስፔክት ካለ ማድረግ የተነሳ ልክ ሲጠይቀኝ ግን በውን ያልኩት ወገኖቼ። ከዛ አንድ ልማይቼ ነበርና ደነገጥኩኝ። በፍጹም ባሌ ይሆናል ብዬ አልጠበቅኩም ነበር። ለባልም በእውነት ለመናገር የተዘጋጀውበት ሰዓትም አልነበረም። ከዛ በጣም ተናደድኩ። በጣም እንዴት አልኩኝ እንዴት። ከዛ የደወለ በጣም በየጠዋቱ ፕሊስ ይቅር እኔና አንቺ ብቻ ጓደኝነታችን ይቀጥል ይል። እኔ በቃ ተውኝ አልኳችሁ። እንደው በኋላ መልሶ አንድ ቀን ሊያናግረኝ ከቸርች ስንወጣ መኪና ውስጥ እሱ መኪና ውስጥ ገባ። ከዛ በቃ እኮ ምናምን እያለ አንድ ራእይ ተመለከትኩኝ። የሱ መኪና ዝግ ነው ግን የተከፈተ መኪና፣ ይሄ ሸራው ካናቱ የተከፈተ መኪና ጥላ ይዤ መኪና ውስጥ ቁጭ ብያለሁ። በራእይ እኮ ነው፣ በቁጣ ውስጥ ሆኜ ነው የምነግራችሁ። በእግዚአብሔር ፊት ነው የማወራችሁ። ከዛ ጌታ አጋነንሽ አለኝ። ጌታ ምስክሬ ይላል ለካ ጌታ ስታጋንኑ ማለት ነው። እና የመጣውን ቶሎ ብላችሁ ቀጨም አድርጉ ብቻ እንዳያመልጣችሁ። ከዛም ቀን በኋላ እኔ ማጋነኔን አቆምኩ። አጋነንኩ አልኩት። አዎ ፍቃድ ነው go ahead በቃ። እና አታካብዱት። ቆንጆ ልጆች አሉ፣ አይኖቻችሁ ይከፈት። እግዚአብሔራዊ ምክር ነው። ክብር ለኢየሱስ ይሁን ለዘላለም። እና ለአጋር ሲከፈትላት እዛው አጠገቧ ነው ውሃው የምትልበት ውሃ ሩቅ አይደለም፣ እዛው አጠገቧ ነው። ለካ የአይን መከፈት ብቻ ነው የሚያስፈልገው። አይገርማችሁ? ክብር ለኢየሱስ ይሁን። ለአንዳንዶቻችን በረከቶቻችን አጠገባችን ናቸው። ስሙ ይባረክ። መጽናኛችን አጠገባችን ናቸው። ከረሃብ ከጥማት የምንረካበት ነገር አጠገባችን ነው ወገኖቼ። ክብር ለኢየሱስ ይሁን ለዘላለም። ስሙ ይባረክ። አንድ ነገር ልና ጨርሳለሁኝ። ኤርሚያስ 1 ላይ ትዝ ይላችኋል። ማየት ደስ ሲል ማየት ደስ ይላል ወገኖቼ። ማየት አትፍሩ። አየው ሲባሉ የሚደነግጡ ሰዎች አሉ። ከምር አትፍሩ እንዴ! ማየት መታደል ነው። ኧረ ክብር ለእግዚአብሔር ይሁን ለዘላለም። ትክክለኛ ነገር ብቻ ነኝ እንጂ ኮንፊውዥን የማይፈጥር ነገር ነኝ እንጂ የምናየው ነገር እንደ እግዚአብሔር ቃል ይሁን እንጂ አየሁ ያስፈልገናል ወገኖቼ። የጌታ አምላካችን ስም ብሩክ ይሁን። ይውላችሁ እንደዚህ ይላል ምዕራፍ 1 ላይ ከቁጥር 13 ጀምሮ እንደዚህ ይላል። ከቁጥር 11 ጀምሮ ደግሞም የእግዚአብሔር ቃል ኤርሚያስ ሆይ ምን ታያለህ እያለ ወደኔ መጣ። እኔም የለውዝ በትር አያለሁ አልኩ። እግዚአብሔርም እፈጽመው ዘንድ በቃሌ ተጋለውና መልካም አይተሃል አለኝ ይላል። ተመልከቱ። ታውቃላችሁ እዚህ ጋራ የእግዚአብሔር ቃል ሲናገር ኤርሚያስ አየሁ የሚለው ሲዝናል የሆነ ነገር ነው። የለውዝ በትር ዝም ብሎ የሚበቀል በማንኛውም ሰዓት የሚገኝ አይደለም። ሲዝናል የሆኑ ወቅቶች ላይ የሚመጡ ነገሮች ታውቃላችሁ። አሁን ኢትዮጵያ ውስጥ አደይ አበባ ሲዝናል ነው አይደል? ያቺን አበባ ስናይ አዲስ አመት ነው ትዝ የሚለን። ልክ በእስራኤል ዘንድ ደግሞ ሲያቆጠቁጥ ይሄ የለውዝ በትር ማፍራት ሲጀምር መለምለም ሲጀምር የሲዝን መቀየሪያ ነው። ክብር ለኢየሱስ ይሁን ለዘላለም። እና ምን ታያለ ሲለው የለውዝ በትር አጨር አይደል እንዴ? ትልልቅ ዛፎች አሉ። ይሄን አየሁ አላለው። ለምን መሰላችሁ? ልክ እግዚአብሔርን የሚያየውን ነገር በዛኑ ሰዓት እያየ ነበር ኤርሚያስ። ስለዚህ እግዚአብሔር ምን አለው? መልካም አይተሃል አለው። ክብር ለኢየሱስ ይሁን። እፈጽመው ዘንድ በቃሌ ተጋለሁ አለ። እግዚአብሔር የሚያየውን የምናየው አይናችን ሲከፈት ነው ወገኖች። ስሙ ይባረክ። ሲዝንን እናያለን፣ ጊዜን እናያለን አይኖቻችን ሲከፈቱ። አይኖቹ የተከፈተ ሰው አለ። ስሙ ይባረክ። እኔና እናንተም አይኖቻችን ይከፈታሉ ወገኖቼ። ከእግዚአብሔር ሐሳብ ጋር የሚያገናኝ ነው የአይን መከፈት። ተመልከቱ፣ ከጥፋት የሚመልስ ነው። ሃሌሉያ። እንደመለሰው በላምን እንደመለሰው ካላስፈላጊ ሁኔታ እንደመለሰው እንዳቆመው
እግዚአብሔር ያየውን እንዲያይ እንዳደረገው የአይን መከፈት በረከት ነው ወገኖች። አይኗ ስለተከፈተላት ነው አጋር አጠገቧ ያለውን ያየችው። አይኑ ስለተከፈተለት ነው ከተከበበበት ነገር በላይ ሌላ ከበባ ሌላ ማዳን እንደመጣ ያየው ወገኖች። ስሙ ይባረክ ለዘላለም። ተነስተን እንጸልያለን። በጸሎቴ ውስጥ ግን አንድ ቃል እናገራለሁ። ተነስተን እየጸለይን ትዝ ይላችኋል ሉቃስ የመጨረሻው ምዕራፍ ላይ ኢየሱስ ክርስቶስ ከሞተ በኋላ በዛ ሁኔታ ሁለት ሰዎች ከኢየሩሳሌም ሌሎቹ ቢፈሩም ኢየሩሳሌም ነው የተቀመጡት የተስፋይቱ ምድር ላይ ማለት ነው። ጌታ ቆዩባት ባለው ምድር ላይ ማለት ነው። ሁለት ሰዎች ግን የኤማውስ መንገደኞች ይላቸዋል መጽሐፍ ቅዱስ። ሁለቱ ሰዎች ግን ከኢየሩሳሌም 60 ምዕራፍ ያህል ርቀው ሄዱ ይላል። አየህ ከዛ ደስ አይልም ደጉ ጌታ ተከትሏቸው መጣ። ጠውልጋችሁ ስለምን ትሄዳላችሁ አለ። ክብር ለኢየሱስ ይሁን። የማይፈርደው ጌታ አይገርማችሁ? የማይፈርደው ጌታ ለምን ሄዳችሁ ያልኳችሁ እዚሁ ቆዩ አልነበር? ወንድሞቻችሁ ቆይተው የለ? ከብዙዎቹ እናንተ ተገንጥላችሁ ለምን ትሄዳላችሁ አላላቸው። ደጉ ጌታ ግን በመንገዳቸው ላይ እንደ መንገደኛ ሆኖ መጣ። ክብር ለኢየሱስ ይሁን። እነሆም ከነሱ ሁለቱ በዛ ቀን ከኢየሩሳሌም 60 ምዕራፍ ያህል ወደሚርቅ ኤማውስ ወደሚባል መንደር ይሄዱ ነበር። ስለዚህም ስለሆነው ነገር ሁሉ እርስ በርሳቸው ይነጋገሩ ነበር። ሲነጋገሩም ሲመራመሩም ኢየሱስ ራሱ ቀርቦ ከነርሱ ጋር ይሄድ ነበር። ነገር ግን እንዳያውቁት አይናቸው ተይዞ ነበር። እርሱም እየጠወለጋችሁ ስትሄዱ እርስ በርሳችሁ የምትነጋገሯቸው እነዚህ ነገሮች ምንድናቸው አላቸው። ቀሎጵያ የሚባልም አንዱ መልሶ አንተ በኢየሩሳሌም እንግዳ ሆነ ለብቻ ትኖራለህን? በእነዚህ ቀኖች በዚህ የሆነውን ነገር አታውቅምን አለው። እርሱም የምንድነው አላቸው። እነርሱም እንዲህ ነው አሉት። በእግዚአብሔር በሕዝቡ ሁሉ ፊት በስራና በቃል ብርቱ ነቢይ ስለነበረው ስለ ናዝሬቱ ስለ ኢየሱስ እርሱንም የካህናት አለቆች መኳንንቶች ለሞት ፍርድ እንዴት አሳልፈው እንደሰጡትና እንደሰቀሉት ነው። እኛ ግን እስራኤልን እንዲቤዥ ያለው እርሱ እንደሆነ ተስፋ አድርገው ነበር። ደግሞም ከዚህ ሁሉ ጋር ይህ ከሆነ ዛሬ 3ኛው ቀን ነው። ደግሞም ከኛ ውስጥ ማልደው ከመቃብር ዘንድ የነበሩት አንዳንድ ሴቶች አስገረሙን። ስጋውን ባጡ ጊዜ ሕያው ነው የሚል የመላእክትን ራእይ ደግሞ አየን ሲሉ መጥተው ነበር። ከኛም ጋር ከነበሩት ወደ መቃብር ሄደው ሴቶች እንደተናገሩት ሆነ አገኙት። እርሱን ግን አላዩትም። እርሱም እናንተ የማታስተውሉ ነቢያትን ተናገሩትን ሁሉ ልባችሁ ከማመን የዘገየ ክርስቶስ ይህን መከራ ይቀበል ዘንድ ወደ ክብሩ ይገባ ዘንድ ይገባው የለምን አላቸው። ከሙሴና ከነቢያት ሁሉ ጀምሮ ስለርሱ በመጽሐፍት ሁሉ የተጻፈውን ተረጎመላቸው። ወደሚሄዱበትም መንደር ቀረቡ። እርሱም ሩቅ የሚሄድ መሰላቸው። እነርሱም ከኛ ጋር እደር ማታ ቀርቧልና ቀኑ ሲመሽ ጀምሯል ብለው ግድ አሉት። ከነርሱም ጋር ሊያድር ገባ። ከነርሱም ጋር በማዕድ ተቀምጦ ሳለ እንጀራውን አንስቶ ባረከው፣ ቆርሶም ሰጣቸው። አይናቸውም ተከፈተ አወቁትም። እርሱም ከነርሱ ተሰወረ። እርስ በርሳቸው በመንገድ ሲናገር መጽሐፍትን ሲከፍት ልባችን ይቃጠልብን አልነበረምን ተባባሉ። በዛችም ሰዓት ተነስተው ወደ ኢየሩሳሌም ተመለሱ። 11ዱንና ከነርሱ ጋር የነበሩትም ጌታ በእውነት ተነስቷል ለስምዖንም ታይቷል እያሉ በአንድነት ተሰብስበው አገኟቸው። እነርሱም በመንገድ የሆነው እንጀራውንም በቆረሰ ጊዜ እንዴት እንደታወቀላቸው ተረኩላቸው። ይህን ሲናገሩ ኢየሱስ ራሱ በመካከላቸው ቆሞ ሰላም ለእናንተ ይሁን አላቸው ይላል። ክብር ለኢየሱስ ይሁን። ክብር ለእግዚአብሔር ይሁን። የአይን መከፈት ከሄድንበት ይመልሰናል ወገኖቼ። ከጠወለግንበት ይመልሰናል። እምነታችንን ከጣልንበት ይመልሰናል። ከተነገረን ተስፋ ከራቅንበት ይመልሰናል። ሃሌሉያ። ዛሬ ወገኖቼ ቃል ብቻ አይደለም፣ እግዚአብሔር አይኖቻችንን ይከፍታል። ክብር ለኢየሱስ ይሁን። ረጅም መንገድ የምንሄድበት የአይን መከፈት ይሆንልናል። ክብር ለእግዚአብሔር ይሁን። ቃሎቻችን ወገኖቼ እንደ ቃሉ እንዲሆኑ ሃሌሉያ። ወሬያችን እንደ ወሬው እንዲሆን፣ የልባችን ሐሳብ እንደ ልቡ ሐሳብ እንዲሆን አይኖቻችንን ዛሬ ይከፍታል። ክብር ለእግዚአብሔር ይሁን። ሁላችንም እንጸልያለን።